ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን ነው። መከላከያ ሰራዊት የድሮን ጥቃት አደረሰ። ጦሩ ጥቃት በሽረሪና በከፈተው የህወሓት ኃይል ላይ በአጸፋ እርምጃ የድሮን ጥቃት መፈጸሙ ተነግሯል። በዚህም የህወሓት ሜካናይዝድ ጦር ወደ አመድነት መቀየሩ ታውቋል። በዝርዝር ዘገባ ይዘነዋል። ከዚሁ ጋር በተያያዘ የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ አማካሪ የሆኑት አቶ ጌታቸው ረዳ የትግራይ ሰራዊት አመራሮችና አባላት በጥቂት የህወሓት ፖለቲከኞች ተገፋፍተው ክልሉን ወደ ዳግም እልቂት ከመክተት እንዲቆጠቡ አሳስበዋል። ታደምጡታላችሁ። በሌላ በኩል ሳውዲ አረቢያ በትናንትናው ዕለት 3 ኢትዮጵያንን በሞት መቅጣቷን አስታወቀች። የሳውዲ አረቢያ የሀገር ውስጥ ሚኒስቴር በወጣው መግለጫ ትናንት ኦገስት 1 ቀን 2026 የስቅላት ቅጣት ተፈጻሚ መሆኑ ተገልጿል። አሳዛኝ ዜና በመረጃችን ይዘናል። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁን እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እንሻገራለን። መከላከያ ሰራዊት የድሮን ጥቃት አደረሰ። ጦሩ ጥቃት በሽረሪና በከፈተው የህወሓት ኃይል ላይ በአጸፋ እርምጃ የድሮን ጥቃት መፈጸሙ ተነግሯል። በዚህም የህወሓት ሜካናይዝድ ጦር ወደ አመድነት መቀየሩ ታውቋል። የኢትዮጵያ ሀገር መከላከያ ሰራዊት በሽረሪና አካባቢ በሚገኙ የመንግስት የጦር ይዞቶች ላይ ጥቃት በከፈተው የህወሓት ሰራዊት አርሚ ሰባ የተባለ ክንፍ ላይ የውጊያ ድሮኖችን በመጠቀም የአየር ላይ ጥቃት መፈጸሙን ከስፍራው የወጡ መረጃዎች ያመላክታሉ። መከላከያ በዚህ ጥቃቱ የህወሓት ኃይል ሲንቀሳቀስባቸው የነበሩ የጦር ተሽከርካሪዎች ላይ ኢላማ አድርገዋል ነው የተባለው። በተጨማሪም የጦር መሳሪያዎችን፣ ጥይቶችንና ስንቅ ሲያጓጉዝ በነበሩ የጭነት መኪኖች ላይ ያነጣጠረ ነበር። በተያዘ መረጃም የኢትዮጵያ ጦር በሱዳን አዋሳኝ አካባቢዎች ከሱዳን ጦር ጋር የተኩስ ልውውጥ አድርገዋል ተብሏል። ህወሓት ከሰዓታት በፊት በወጣው መግለጫ የፌዴራል መንግስት ጦርነት አውጆብኛል ማለቱ አይዘነጋም። እስካሁን በመከላከያ ሚኒስቴርም ሆነ በመከላከያ ሰራዊት በኩል የተሰጠ ማብራሪያ የለም። ነገር ግን በአካባቢው ከፍተኛ ግጭት መቀስቀሱን ዓለም አቀፍ ሚዲያዎች ሳይቀሩ እየዘገቡት ይገኛሉ። በጉዳዩ ላይ ቢቢሲ ይዞት በወጣው ሰፊ ዘገባም ከሱዳን ጋር በሚዋሰነው የሰሜናዊ ምዕራብ የኢትዮጵያ ክፍል ውስጥ በሚገኝ አካባቢም በፌዴራል መንግስቱ ሰራዊትና በትግራይ ኃይሎች መካከል ዛሬ ማለዳ ላይ ግጭት መቀስቀሱን የተለያዩ ምንጮች አመላክተዋልም ነው ያለው። አዲስ የተቀሰቀሰውን ግጭት በመጀመር በህወሓት የሚመራው የትግራይ ክልል አስተዳደርና የፌዴራል መንግስቱ ከፍተኛ ባለስልጣን አንዳቸው ሌላኛቸውን እየከሰሱም ይገኛል። በፌዴራል መንግስቱ የተቋቋመውን የትግራይ ጊዜያዊ አስተዳደርን አፍርሶ የተቆጣጠረው በወያኔ ሓርነት ትግራይ ህወሓት ቅዳሜ ሐምሌ 25 ቀን 2018 በወጣው መግለጫ የኢትዮጵያ መከላከያ በምዕራብ ትግራይ ሽረሪና በሚባል ስፍራ ላይ ግልጽ ጦርነት ከፍቷል ሲል ወንጅሏል። መግለጫው ጦርነት ያለው የተቀሰቀሰው ከዚህ ቀደም ሲደረጉ የነበሩ ወታደራዊ ዝግጅቶች፣ ትንኮሶችና የድሮን ድብደባዎችን ተከትሎ መሆኑን ጠቁሟል። እስካሁን ከፌዴራል መንግስቱ በኩል ስለ ክስተቱ በይፋ የተባለ ነገር የለም። ቢቢሲ ከመንግስት ኮሚኒኬሽን ጉዳዮች ሚኒስቴር እንዲሁም ከመከላከያ ሚኒስቴር የህዝብ ግንኙነት ማብራሪያ ለመጠየቅ በስልክና በአጭር የጽሁፍ መልእክት ያደረገው ጥረት ምላሽ አላገኘም። ነገር ግን የፌዴራል መንግስቱ ከፍተኛ ባለስልጣን የሆኑት የመስኖና ቆላማ አካባቢዎች ሚኒስቴር ዶክተር አብርሃም በላይ በፌዴራል ሰራዊትና በህወሓት ኃይሎች መካከል ግጭት መቀስቀሱንም ጠቁመዋል። ሚኒስቴሩ በይፋዊ ማህበራዊ ሚዲያ ገጻቸው ላይ በትግርኛ ባሰፈሩ ጽሁፍ ህወሓት በሽረሪና በኩል ጦርነት አውጇል በማለት ከሰው ይህ ጦርነት ከወዲሁ ካልቆመ የከፋ ጉዳት ይከተላል ሲሉ አሳስበዋል። ይህ ግጭት የተቀሰቀሰው የህወሓት ወራሪዎች በፌዴራል መንግስቱ የተቋቋመውን የክልሉን ጊዜያዊ አስተዳደር አፍርሰው ስልጣን ከተቆጣጠሩ በኋላ ባለፉት ወራት በሁለቱ ወገኖች መካከል ውጥረት እየተባባሰ ከሄደ በኋላ ነው። ሁለቱም ወገኖች ሌላ ዙር ጦርነት ለመቀስቀስ ሲካሰሱ የነበረ ሲሆን የአፍሪካ ህብረትና የተለያዩ አካላት ዳግም ጦርነት እንዳይቀሰቀስ ጥሪ ሲያቀርቡ መቆየታቸው ይታወሳል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ለተወካዮች ምክር ቤት ባደረጉት ንግግር በየቀኑ በርካታ ውጊያ፣ ጦርነት ሊቀሰቅሱ የሚችሉ ትንኮሶች ትግራይ ውስጥ ባሉ ኃይሎች በየጊዜ ይፈጸማል በማለት ከሶም ነበረ። ህወሓትም በበኩሉ የፌዴራል መንግስቱ በትግራይ ላይ ሌላ ዙር ጦርነት ለመክፈት ሰራዊቱን እያሰማራ መሆኑን በመጥቀስ ሲከሱም ነበረ። ባለፉት ወራት በፌዴራል መንግስቱና በህወሓት መካከል የተባባሰ በመጣው ውዝግብ ምክንያት ጦርነት ሊቀሰቀስ ይችላል የሚል ስጋት በበርካቶች ዘንድም ሲስተጋባ ቆይቷል። በ2018 ተቀስቅሶ ለሁለት ዓመታት የተካሄደ እርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ሰዎች
ሰዎች ሕይወት እንደጠፋበት የአፍሪካ ህብረት ልዑክ ገልጾ ነበር። የአፍሪካ ህብረት ከ3 ዓመታት በፊት ሁለቱን ወገኖች በደቡብ አፍሪካ ፕሪቶሪያ ወደ ሰላም እንዲመጡ ካሸማገለ ወዲህ በክልሉ አንጻራዊ ሰላም ሰፍኖ ቆይቷል። ህጋዊነቱን እያጣው ህወሓት የሚመሩት ዶክተር ደብረጽዮን ገብረ ሚካኤል ከፌዴራል መንግስቱ ጋር ዳግም ጦርነት ይቀሰቀሳል ተብሎ በሚሰጋበት ወቅት ሐምሌ 12 ቀን 2018 ለመቀለ ነዋሪዎች ባደረጉት ንግግር የፌዴራል መንግስቱን እንደሚገዳደሩ በመግለጽ ዛሬ እንደ በፊቱ ብቻችንን አይደለንም፣ ብዙ ወዳጆች አሉን ሲሉ ተናግረው ነበረ። ዶክተር ደብረጽዮን አክለውም ብልጽግና ካሁን በኋላ ትግራይን ብቻ አይገጥምም፣ አገዛዙን እንደ ስጋት የሚቆጥሩ ሌሎች ኃይሎችም አሉ ብለዋል። ምንም እንኳን በራሳችን ብንተማመንም ይህንን ስርዓት ለማስወገድ የሚፈልጉ አጋሮች አሉን ማለታቸውም ነው የተናገሩ። ሊቀመንበሩ አጋራችን ሲሉ የጠሯቸው አካላት ከሀገር ውስጥም ይሁኑ ከውጭ በይፋ የጠቀሱት ነገር የለም። የፌዴራል መንግስቱ ህወሓት ከኤርትራና ከኢትዮጵያ ተቀናቃኝ ናቸው ካላቸው ሀገራት ጋር በመሆን አገሪቱን የሚያናጋ እንቅስቃሴ እያደረገ መሆኑን በተደጋጋሚ ሲከስ ቆይቷል። ህወሓት ባለፉት ወራት በትግራይ ውስጥ የግዳጅ ወታደራዊ ምልመላ በማድረግ ዝግጅት እያደረገ መሆኑን በስፋት ሲዘገብ የነበረ ሲሆን በርካታ ወጣቶች ከምልመላው ለማምለጥ ከክልሉ እየወጡ መሆናቸው ተነግሯል። ህወሓትም በፌዴራል መንግስቱ የህልውና አደጋ እንደተደቀነበት በመግለጽ ዝግጅት እያደረገ መሆኑን በይፋ በመግለጫና በመገናኛ ብዙሃን ሲገልጽም ቆይቷል። ከዚሁ ጋር በተገናኘ ቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና በአሁኑ ወቅት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ አማካሪ የሆኑት አቶ ጌታቸው ረዳ የትግራይ ሰራዊት አመራሮችና አባላት በጥቂት የህወሓት ፖለቲከኞች ተገፋፍተው ክልሉን ወደ ዳግም እልቂት ከመክተት እንዲቆጠቡም አሳስበዋል። አቶ ጌታቸው በኤክስ ገጻቸው የደብረጽዮን ንግግር አያይዘው ባሰራጩት እጅግ ነቀፋ የበዛበት መልእክት የህወሓት አመራሮች የትግራይን ህዝብ አንድነት በመበተን እንዲሁም በፋኖ በሱዳን ጀነራል አልቡርሃንና በኤርትራ መንግስት ሻዕቢያ ላይ ተማምነው ዳግም ጦርነት ለመክፈት የሚያደርጉት ፉከራ የሚያመጣው ለውጥ እንደሌለም ተናግረዋል። በዶክተር ደብረጽዮን ገብረ ሚካኤል በወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖና በቀድሞ የደህንነት ሹም አቶ ጌታቸው አሰፋ መሪነት በጉልበት 4 ኪሎ እንመለሳለን በማለት የሚያለሙትን ቅዠት በአስቸኳይ እንዲያቆሙ አስጠንቅቀዋል። ከፌዴራል መንግስቱ ጋር በቅርበት እየሰሩ የሚገኙት አቶ ጌታቸው የትግራይ ሰራዊት ከምንም በላይ የህዝቡን ደህንነት እንዲያስቀድም ጥሪ አቅርበዋል። የሰራዊቱ ዋነኛ ትኩረት የትግራይ ህዝብ ሰላምና ህልውና እንጂ በጣት የሚቆጠሩ ወንጀለኞች ሁሉን ሊሆን እንደማይገባውም አጽንኦት ሰጥተዋል። አቅም እያለ የህዝቡን የህልውና ጥያቄዎች መመለስ የሚቻለው በሰላማዊ መንገድ ብቻ መሆኑን በማስገንዘብ ሰራዊቱ በህይወቱና በአካሉ ላይ እየተቆረጠበት ያለውን ኃይል ይበቃ ሊለው እንደሚገባም አሳስበዋል። በመጨረሻም በሐወልቲ ወይም የህወሓት ጽሕፈት ቤት የመሸገው የብጥብጥ ቡድን ሲሉ የጠሯቸው እነዚህ አካላት በፉከራና በውጭ ኃይሎች ድጋፍ ላይ በመተማመን የዲፕሎማሲ በሮችን ከዘጉ በኋላ አሁን መሬት ላይ ያለው እውነት ሲከብዳቸው ዓለም ይድረስልኝ እያሉ መጮኻቸው ማመዛዘን የጎደለ የፖለቲካ ኪሳራ መሆኑን በአጽንኦትን ተችተዋል። በሌላ በኩል ዶክተር አብርሃም በላይ ኋላ ቀርና የትግራይ ህዝብ ጠላት ሲሉ የጠሩት የህወሓት ቡድን በሽረሪና በኩል ጦርነት መክፈቱን ይፋ አድርገዋል። የህወሓት ቡድን የስልጣን ዕድሜውን ለማራዘም ሲል ታዳጊዎችና ወጣቶችን በሚያውቁትና ዓላማ በሌለው ጦርነት ውስጥ በመክተት እያስጨረሰና እንደ ቅጠል እንዲረግፉ እያደረገ ይገኛል ሲሉ ተናግረዋል። ቡድኑ ዛሬ ሌሊት በሽረሪና በኩል አዲስ ጦርነትን ኮሳከፍት ወጣቶችና ታዳጊዎችን ማገዶ እያደረጋቸው እንደሚገኝ ገልጸው ያኬር በአስቸኳይ በጊዜው ካልቆመና ሁሉም የትግራይ ወጣት በአንድነት ተሰልፎ ካልቆመ የባሰ ጥፋት እንደሚያስከትል አስጠንቅቀዋል። የሚደርሰውን ጉዳት ወደፊት ለመጠገን ፈጽሞ እንደሚያስቸግር አስገንዝበዋል። ወጣቶች የሌሎችን ፍላጎት ለማሳካት ሀገራቸውን የሚያጠፋ መሳሪያ እንዳይሆኑም ጥሪ አቅርበዋል። ዶክተር አብርሃም ለራሳቸው ደጋፊ ምሰሶ የሚያስፈልጋቸውና እንዴት አርብ የቀረቻቸው አካላት ይደግፉናል፣ የሚረዱን አካላት አሉ በሚል እምነት በነገ ተስፋ ወጣቶችና ታዳጊዎች ላይ መፍረድ በአስቸኳይ ሊቆም እንደሚገባም አጽንኦት ሰጥተዋል። በጦርነት የሚመለስ የትግራይ ህዝብ ጥያቄ ያለመኖሩን የጠቆሙት ዶክተር አብርሃም በላይ አስፈላጊ ጉዳዮች በሙሉ በሰላም በውይይትና በመደማመጥ ብቻ መፍትሄ ሊያገኙ እንደሚገባም ገልጸዋል። እንዲሁም ወጣቶችን ወደ ጥፋት የሚመሩ ኃይሎችን መከተል ተገቢ እንዳልሆነ አስጠንቅቀዋል። ዶክተር አብርሃም ከዚህ ቀደምም ከብዙ ጥፋት በኋላ ወደ ሰላም ውይይት መመጣቱን በማስታወስ አሁንም ከመጠፋፋቱ በፊት ለሰላም እጅ መዘርጋት እንደሚሻል ጥሪ አቅርበዋል። ሁሉም ሰላም ወዳድ ወገን ጦርነት ይበቃል በሚል አቋም ለሰላም እንዲተባበር መልእክት አስተላልፈዋል። በመጨረሻም ሳውዲ አረቢያ በዛሬው ዕለት 3 ኢትዮጵያን በሞት መቅጣቷን አስታወቀች። ሳውዲ አረቢያ የሀገር ውስጥ ሚኒስቴር በወጣው መግለጫ ትናንት ኦገስት 1 ቀን 2026 የስቅላት
የስቅላት ቅጣት ተፈጻሚ መሆኑን ገልጸዋል። ይህ ቅጣት የተከናወነው በአሴር ግዛት ውስጥ መሆኑን አስታውቀው ቅጣቱ የተከናወነው በአገሪቱ መተዳደሪያ ሕግ መሰረት በተላለፈው ውሳኔ መሆኑን አስረድተዋል። ይህ የስቅላት ቅጣት ተፈጻሚ የሆነባቸው ሶስቱም ሰዎች ኢትዮጵያን መሆናቸውን ጠቅሶ ስም ዝርዝራቸውን ይፋ አድርገዋል። ነገር ግን የተቀጡት ሰዎች ስም ከመግለጽም ተቆጥበዋል። በተከሳሾቹ ላይ ይህ ቅጣት ሊጣልባቸው የቻለው በአደንዛዥ እጽ ማዘዋወር መሆኑን መግለጫው ጨምሮ አስታውቋል። ይህ ቅጣት በዚህ ዓመት ብቻ በሳውዲ አረቢያ የሞት ቅጣት ተፈጻሚ የሆነባቸውን ኢትዮጵያን ቅጣት ከ20 በላይ አድርሷል። የሞት ፍርድ ተላልፎባቸው ቅጣታቸውን የሚጠባበቁ ኢትዮጵያን ቁጥር ወደ 200 እንደሚገመት መረጃዎች ያመላክታሉ። በሌላ በኩል በዚህ ሳምንት ሌሎች ኢትዮጵያን ጫትና አደንዛዥ እጽ ይዘው ሳውዲ አረቢያ ሊገቡ ሲሉ መያዛቸው መዘገባችን ይታወሳል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎቻችን እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናበትን። ሰላም ለምድራችን፣ ጤና ይስጥልን።